ዛሬ እንግዲህ ቤተሰብ መለኛው መጥቷል። ያው መለኛው እንግዲህ ስለ ሀሚና ስለ ብሩኬ በብዛት ስለ ወንድሙ በጣም ተጨንቆ መጥቷል። ያው ብሩኬ ያለበት ሁኔታ ታያላችሁ፣ ያው ተሽሎታል። ቢሆንም ግን የሚያሳልፈው ነገር ይቺ ደግሞ ቆሻሻ ሴት ከህይወቱ እስካልወጣይ ድረስ ወይ ዲኤንኤ ምርመራ የሚባለው ወልዳያ እስካልታየ ድረስ ብሩኬ ጭንቀቱ ሀሳቡ መቼም ከውስጡ አይጠፋም። ለምን አንደኛ ብዙ ያቀደች ብዙ መከራ ስቃይ አብራ ያሳለፋት የሚወዳት ልጅ በሷ ምክንያት አጥቷል። አስባችሁታል? ስንት ያቀዱት ሁሉ ተበላሽቶባቸዋል። ሀሚም እሱም ተጎጁ ነዋል በሷ ምክንያት። ሁለተኛ ደግሞ አስባችሁታል? ልጅ እኮ ማለት ቶች ቤተሰብ መርቆ ሽማግሌ ተልኮ ወግ ማረግ ጎረቤት መርቆ ሲድራችሁ ነው ደስ የሚለው። እስቲ ያስባችሁታል? ያን ደግሞ ስሙ በሷ የተነሳ መጥፋቱ እሱም ሌላ በሽታ ነው። ክብሩን ዝቅ ነው ያደረገችው፣ ዝቅ። ይሄ ሁላ ምንድን ነው? ይሄ ሁላ ንዴቱ፣ ግንፍልትነቱ፣ በስሜት የሚራመደው ነገር ነው እዚህ ጣጣ ውስጥ ያመጣው። ልጅቷን ባያገኛት እዚህ ጣጣ ውስጥ ባልገባ ነበር። ግን ጅብ ከሄደው ውሻ ጮኸ ነው ነገሩ። አሁን መጀመሪያ ነበር መጠንቀቅ። በልክ ደግሞ የሚደረግ ነገር ራስን ይጎዳል እንጂ ምንም ጥቅም የለውም። ስለዚህ ጸጸት ውስጥ መከራ ውስጥ ዋጋ እየከፈለ ነው ማለት ነው። ያቺ አንድ ቀን ዋጋ እያስከፈለችው ነው። እና እንግዲህ መለኛው ሀሚም ያው እንግዲህ በጣም የተቆጣው እንዴት 300 ፍፄ ማለት ጓደኛውም ወንድሙም ነህ አብሮ አደጉ ነህ። እንዴት 300 ኬ ብለህ እንዴት እሷ መተህ በዛ ላይ ሀሚን ጠርተህ እንዴት 300 ኬ እሱን ለማስደሰት ከሆነ ለብቻችሁ ሌላ ቦታ ሂዳችሁ አታስደስቱም ወይ ብሎ መለኛው በጣም እውነቴ ነው የሚናገረው ሁሉ ጠፍቶ በጣም ነው ያዘነው። የሚሆነው ነገር በወንድሙ እንደዚህ መሆኑ ብቻ አላቅም። ሰላሙን ያንጣላቸው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ መለኛው ዛሬ የሰዓት ጎርሶ ሰዓት ጠብሶ መጥቷል። እንግዲህ መለኛው ሐኪም ቤቱም ውስጥ ልጅቷ እንዴት አሚን ታስወጣታለች? እዛው ቁመህ ሀቡ እንዴት ገትተህ ማስወጣት አለብህ? የምትወጣው ሀሚናት እሷ በሚል በጣም ተሰምቶታ ፍፄ ተገትራችሁ እያያችሁ በጣም ነው ያዘንኩት ብሏል። እንዴት ገትታችሁ ማውጣት አቃታችሁ ብሏል። እንግዲህ ሀሚም ደግሞ ብሩክን ሳይሆን አባትሽን ነው ይቅርታ መጠየቅ ያለብሽ። ለአባት መልስ አይሰጥም፣ ክርክር አይከራከርም። ትክክል። ይሄ ልቅነት አስተዳደጓ ልቅ አርገዋት እንጂ አባት ጋር መልስ አይሰጣጥም። መቶች አባትን ያለውን አንገትን ደፍ ጥፋተኛ ነይ ብላ ይቅርታ ማድረግ መንጂ እንዲህ ነው ጋሽዬ ምናምን። አባትሽ እኮ ለአንቺ ብለውሽ ነው። ብሩኬ ጥሩ ልጅ ስለሆነ የዋ ስለሆነ ለአንቺ ጠቅምታች ለወደፊትሽ ትዳርሽ ባላረጋገጥሽው ነገር እንደዚያ ያቱኝ ውሳኔ ለምን ወሰንሽ ይቆጭሻል ብለው ነው አባትሽ ጓሚ። አንቺ ግን አልተረዳሽውም። ጭንቅላትሽ ያለው ነው አይደለም የሚለው ነው። እንለይ የሚለው ይሄ ፈጥኖ ቸኩሎ የሚወሰን ውሳኔ ዋጋ ያስከፍልሻል። ሀሚ እንግዲህ ብሩኬ ደግሞ ያችን ነገር ስለወሰንሽ ከህይወቴ ውጣ ብለሽኛ ወጥቻለሁ ተይኝ ብሏል። በቃ እሱም ተስፋ ቆርጧል። እንግዲህ ቻዩ ምንም ማድረግ አይቻልም። አንቹ ታመጫው አንቹ ታሮጩ ነው። ባመጣሽው ጣስ ሰብር አንድን ሰው ከወደደ ህይወቴ ነው ለወደፊቱ ካሰበ ከልቡ ከወደደ ካፈቀረ የትም ቦታ ቢገባ አብሮ መግባት ነው። መጽዋዕትነት መክፈል ነው። ፍቅር ዝም ብሎ አይገኝም። አንቺ ግን ምንም በጥርጣሬ እሷ ባለችው ብቻ ይዘሽ ነገሩ ሀሚ ቅርታቶች የ2 ዓመት ላይ አፈፌት ጠፍታ ብሩኬ እንዲህ አይተነዋል ካሏት የምታምን ናት። ምንም አትረባ ማየዋት እኮ እና ስለዚህ በጣም ያሳዝናል። መለኛው እንግዲህ ሂድ አታግኛት፣ እራቅ ከአዲስ አበባ ግባ። አዲስ አበባ ከገባህ በኋላ ልዩ ከተወለደ በኋላ መተህ ታስተካክላለህ። ዲኤንኤ ይመረመራ። እዛ ድረስ ከቡታጅራ ውጣ ነው። እውነቱ ነው። እስካልወጣህ ድረስ ይችላል። አተውም ብሩኬ አተውም። ሴራዋ ሁሉ በጣም ይደብራል። በጣም እውነት እህቶች፣ አንድ ሰው
ትክክለኛው የውሸቷ የብሩኬ ልጅ ስላልሆነ በቃ ለምን ህይወቱ ቅናት ነው። እኔ ሳስበው ቅናት ነው። ለምን አደገ? ለምን ተስተካከለ? ለምን ለምን ብላ ህይወቱን ብንስቅልቅል ልታረግ እንጂ እውነት ወደው አይደለም። በጣም ያሳዝናል። የሆነ ነገር ተጨንቆ ጭንቀት አብዶ ምናምን አንድ ሁለተኛ ዓላማዋ ደግሞ ከሀሚ ለመነጠል አስባችሁታል። ስለዚህ ዓላማዋ ነው እያሳካች ነው። አንደኛ የዋህ ሴት አግኝታል። ሀሚን ምን ማትረባ ከብሩኬ ጎን እሷ የምትላት የምትሰማ ሁና ተገኝታላታለች እንጂ ጎበዝ ቢሆን ሌላው ሴት ከጎኑ ቁሞ ምን አባሽ ልጁም ከተወለደ እና ያሳድጋል። እዛ ድረስ ከህይወታችን ውጭ አጠገባችን አትድረሽ ብትላት የመጀመሪያ ቀን እንደዚህም ባተሳፈጠች እንደዚህም ክፍተት ባላገኘች እንጂ አንድ ሰው ለእንትን ካልመጣ እህቶቼ ከህይወታችሁ ወጥቻለሁ ብሎ ድጋሚን ለመጣች እሷ ገና እሱን ቀርቶ ሀሚንም የሆነ ነገር ብስቅልቅላቸው የምታወጣው ሁለቱም አብረውን ባይታረቁም አብረውን ባይኖሩ ሁለቱም ከቡታጅራ መውጣት አለባቸው። ልጅቷ ሲያወሩ በጣም ኃይለኛ ሴረኛ ናት። ከኋላዋ ሰው አላት እንጂ አንድ ሰው እርጉዙ ነው በፈጣሪ እጅ ተይዞቶች ይህን ያህል ክፋት እንዴ! ምን ሴት ናት? ምን እንደሚገጥማት በውሸት እነዚህ